عند نجر ملاك نجر بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. قدم بالكوت نجر لا ينونتن ملو مالتنا عند نجر لناوك يمجبو እኛ በዚች ዱንያ ላይ የመጣነው አላህ Subhanahu Wa Ta'ala ብቸኝነት አላህ Subhanahu Wa Ta'ala በብቸኝነት በአንድ አድርገን እሱም ብቻ ለማምለክ ነው። ሌላ ሰው ሌላን ነገር እንድንጨምርበት አላህ Subhanahu Wa Ta'ala አልፈቀደልንም። ይህንን ብቻ አምልኩናል። ኢያከ ነዕቡዱ ወኢያከ ነስተዒን ያለን አላህ Subhanahu Wa Ta'ala ብዙ ጊዜ የቢድዓ ባለቤቶች አንድን የቁርአን አንቀጽ ነው በመተጠቅስላቸው ጊዜ ይሄ እኮ በቁረይሾች የወረደ ነው የሚሉት፣ ይሄ እኮ በሙሽሪኮች ላይ የወረደ ነው እንዴት እኛ ላይ ትቀራለህ ይላሉ። ለምሳሌ የአላህ Subhanahu Wa Ta'ala አንቀጽ አለ ያ አዩሃ الناس ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له ومن الله سبحانه وتعالى እናንተ የሰው ልጆች ሆይ ምሳሌ ተቀምጦላችኋልና ልብ ብላችሁ አዳምጡ አለን አላህ Subhanahu Wa Ta'ala። የሰው ልጆችን በሙሉ እነዚያ ከአላህ Subhanahu Wa Ta'ala ውጭ የምትጣሩት ነገራቶች ህይወት ያለም ነው ይሁን የሌለውም ይሁን ድንጋም ይሁን መላእክትም ይሁን نبيم يهون كائنا من كان ولو كان أقرب قريب حتى ولو كان جبريلا يعني جبريل بيهون مالتي لن يخلقوا ذبابا زنبن مفتر يشيلون نميرو عند كنزان أنت كمتات أروت نجارات وست عند بيتشا سايون بسبسبون كان بالتبابرون كان زنب مفتر يشيلون أرن كان مفترنا إلى الله سبحانه وتعالى وإن يسلبهم الذباب لا يستنقذوه منه إن كان ذنب لا مفتر አይደለም ነሱ ከሚበሉት ነገር ከጃቸው ላይ ትንጥዬ ነገር ምንጭቅ አርቁ ዝንብ ቢሮጥ ያ ዝንብ ቆርጦ የሄደውን ነገር ሊያስመልጡ አይችሉም ነው የሚለው። ضعف الطالب والمطلوب ፈላጊውም ደካማ ነው ተፈላጊውም ደካማ ነው ነው የሚለው አላህ Subhanahu Wa Ta'ala። اذن كائنا من كان ዛሬ ሼኻና ሁሴን የሚሉ የሚጣሩ ቀጥባሪንም የሚጣሩ አብዱል ቃድር ጂላኒንም የሚጣሩ በዚህ አንቀጽ ስር ይገባል ማለት ነው። በዚህ አንቀጽ ስር ይገባል ማለት ነው። እንዴት እኛ ላይ ተቀራለ? ይሄ እኮ አንቀጹ اهلا وسهلا حبيبي بارك الله فيك ابو حذيفه ዛሬ እኛ ላይ የሚቀራ ሳይሆን ይሄ አንቀጽ ቁረይሾች ላይ የወረደ ነው፣ አህለ ኪታቦች ላይ የወረደ ነው። ያ ጀማዓ ቁርአን ጊዜ ያልፍበታል እንዴ? ቁርአን ጊዜ ያልፍበታል? ሞዴል ሆኖ ነው ጊዜ የሚያልፍበት አይደለም። ቁርአን የሚሰራበት ኢላ ቂያም الساعه ቂያማ እስከምትቆም ድረስ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ይፈጸምበታል ይሰራበታል ማለት ነው። አላህ Subhanahu Wa Ta'ala አታድርጉ ያለን ነገር እስከ የውመል ቂያማ አናደርግም ማለት ነው። ክልክል ነው ማለት ነው። ያ ነገር ምን ጊዜም ይሰራበታል። ኢዘን خذ بيدي يا رسول الله ይላል ብድግ ብሎ ማለት ነው። خذ بيدي يا رسول الله እጄን ያዘኝ አንተ መልእክተኛ ሆይ። كيف نبي صلى الله عليه وسلم مر عليهم
1400 سنة 1400 አልፈዋል ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዱንያ ላይ ከለቀቁ እና የሞተ ሰው ሊጠቅም ይችላል አይችልም بدليل እሱም በማስረጃ ማለት ነው እንኳን ሌላ ሰው ቀርቶ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሊጠቅሙን አይችሉም 12 ጊዜ ብንጠራ በአንድ ነገር ሊጠቅሙን ይችላሉ የነሱን ሱና በመከተል ብቻ ነው ከዛ ውጪ እነሱን በመጣራት ሊጠቅሙን አይችልም ነብዩ ሰለላሁ ዐለይሂ ወሰለም እንደላሉ በሐዲሳቸው ውስጥ اذا مات ابن ادم انقطع عنه عمله الا من ثلاث ነው የሚሉት የአደም ልጅ ከሞተ ሁሉም ነገር ይቋረጥበታል ከሶስት ነገራቶች ከአንዱ ከሶስት ነገራቶች በስተቀር ነው የሚሉት اذا النبي صلى الله عليه وسلم ከበኒ አደም ልጆች አንዱ ነው እንዴት መጣራት እንችላለን እንዴት መጣራት ይቻላል እንዴት ሊጠቅሙን ይችላሉ ነው فاذا ይሄን ነገር ከእንደዚህ አይነት ነገር ነብዩን እንወዳለን በማለት አውሊያ እንወዳለን በማለት ከሞቱ በኋላ ይጠቅሙናል ሸፋ ይሆኑልናል በማለት ይሄንን ሽርክ ውስጥ ከእስልምና የሚያስወጣ ሽርክ ውስጥ ህዝቦቹን ይጥሉታል ማለት ነው ለዛ ነው እኮ الشيخ محمد بن عبد الوهاب رحمه الله انتن ያሉት ان مشركي زماننا اشد شركا من مشركي الاولين ነው የሚሉት አይደለም በኪታባቸው ውስጥ ማን ነው قواعد الاربعه ውስጥ አሁን ያሉ ሙሽሪኮች በፊት ከነበሩ ሙሽሪኮች ሽርካቸው በጣም ከባድ ነው اغلظ በጣም ከባድ ነው ይላሉ ለምን የበፊቱ ሙሽሪኮች ምን ይላሉ ታውቃላችሁ ያ ጀማዓ ሁበልን እየተጣሩ ላትን እየተጣሩ ስዋዕን የጉስን እየተጣሩ መቼ ወቅት الرخاء በሚዝናኑ ጊዜ ጸጋ ውስጥ ባሉ ጊዜ በደስታ ጊዜ ይጣራሉ ያ ሁበል ይላሉ ያ መናት ያ ዑዛ ይላሉ መቼ ነው በጸጋ ውስጥ ባሉ ጊዜ በሰላም ያሉ ጊዜ ማለት ነው ነገር ግን ጭንቅ ውስጥ በሚገቡ ጊዜስ ምን ይላሉ فاذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم الى البر اذا هم يشركون የሚለው الله سبحانه وتعالى እነዚያ በፊት ሙሽሪኮች ከነዚህ ከበፊት ሙሽሪኮች አላህ Subhanahu Wa Ta'ala በሚያወራልን ጊዜ ምንድነው የሚለን ጀልባ ላይ በሚወጡ ጊዜ አላህን Subhanahu Wa Ta'ala ጥርት አድርጎ ይጣራሉ እምነቱን ጥርት አድርጎለት ነገር ግን ከዛ ከጀልባ ከወረዱ በኋላ ወደ ውጭ ከውሃው ከወረዱ በኋላ ከዛ ከጭንቅ ውስጥ ከወጡ በኋላ ያኔ ያሻርካሉ ይላል ያሁኑስ ልጃ ልታጨች ያለ ጊዜ ሙሲባ በወረደበት ጊዜ የታመመ ጊዜ ምንድነው የሚያደርገው ያ ጀማዓ ጎራ ላይ የተቀመጠ ሼሆችን ሳይሆን ሾኮችን ይፈልጋል ሾክ ናቸው ሼሆች አይደሉም እስቲማራ በሉ ልጄ ታሞብኛል ታምሜያለሁ በሬ ጠፍቶብኛል ይውልኝ ክታቡን ክፈቱልኝ ይላል በነገራችን ላይ አንዳንዴ ከዚህ በፊት የሆነ ቄስ የለቀቀው ነገር አለ ምታስታውሱ ከሆነ የሙስሊሞች ቁርአን እንደዚህ ይላል ሻውዚን ይላል ያለው ያ ነገር ከእንደዚህ አይነት ሰዎች ነው የተወሰደው ከእንደዚህ አይነት ሰዎች ነው የተወሰደው ከእንትን ማለት ነው ከነዚህ አሁን ሙሻውዛት ከሚሰሩ ሰዎች ማለት ነው ሐቂቃው እንደዛ ነው ምክንያቱም ይጻፍላቸዋል ልጅ ታሞብኛል ክታቡን ተማይ ይጽፍላቸዋል የሚጽፍላቸው ምንድነው አረበኛ ያልሆነ
እንግሊዘኛ ያልሆነ 5 ብር የሚያገኙበት ሆዳቸውን የሚሞሉበትን ጽፉለታል። ያንን አንብቦ ነው እነሱም ወደኛ ያስጠጉት ለማለት ፈልጌ ነው። ስለዚህ አላሁ ሱብሓነሁ ወተዓላ ወደ ትክክለኛ መንገድ ይምራን። ከእንደዚህ አይነት ልንጠነቀቅ ይገባል። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. وصلى اللهم وسلم على نبينا محمد. وندمي أبو حذيفة أهلا وسهلا. كان بسلام متى كان بسلام تجنانين فأهلا وسهلا فيكم. أرزمكم باتشو من ناقر متفلقوا تناقروا يمكن أبو حذيفة بناقر جس لين علىهم. يلي بقرب استغفر الله. أبو حذيفة تفضل أخي الكريم. ليباكو بوليسيا يشبر على هذا لزانو نيان سي يتشبر هاي ها حقني هذا سوسيا ما عجائبنا والله. أبو حذيفة ወንድሜ ኡሳማ አልተመለስክም? ولا أحد يا جماعة تكلموا تناقروا. أحمد الله أستوصى ليلوቻችሁ የምታሳልፉት ነገር ካለ አስተላልፉ። ኡሳማ ምን ሆኖ ነው እንትን ያደረገው? አልተመቸውም? ስራ ላይ ነው።